አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የክርስትና እምነት ተከታይ በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ። ምናልክ ሰይድ ወረባቦ እንኳን አደረሳችሁ፣ እንኳን አደረሰን። ይሄ አመት ያስቃል። ጆሬ ነው ወይስ ምንድነው? እንኳን አደረሰንችሁ ብሎ ነው ያቆመውና አደረሰን የሚልም ጨምርበት ከተመለከተ ማለት ነው። አንተ ሙስሊም ነው አሰላሙ አለይኩም ብሎ እንኳን ለፋሲካ አደረሳችሁ የሚል ሙስሊም እኔ እንጃ ማየት ራሱ በጣም ያሳፍራልና ሙስሊም ከሆንክ ለሰው ብለህ አትኖር፣ ለማስመሰል አትኖር። እስልምና ማስመሰል አይፈልግም። ሙስሊሞች አበዱ ሰያ አቦፋኖ እንኳን አደረሳችሁ ኦርቶዶክሳውያን ያዛለ አበዱ። ምን ችግር አለ ቢለን የኛ ክርስቲያኖች ምናል እናንተን ሂጃብ ጠምጥመው አባያ አርገው እንኳን አደረሳችሁ ይሏችሁ ይላል እንዴ? የትኛውም ሃይማኖት የሰውን መዋደድ መፋቀር እንጂ ጸብ አይወድም። ሰላም ነው የሚወደው። ጸብና ስድብ የሚወድ ሃይማኖት አለ ካላችሁ እናንተ ናችሁ የምታውቁት። ሰያ እናመሰግናለን። በደረሰብን ነገር ሁላችንም ደንግጠን ነበር፣ ፈጣሪ በሚያውቀውና እግዚአብሔር ታላቅ ነው። ጠላቶች ግን የራስ እምነት ተከታዮች ናቸው። ምክንያቱም በየሚሴጁ ላይ በየቪዲዮ ስር አላህ ያንከራተህ የሚል ብዙ አንብበናል፣ ሲረግሙ አንብበናል። ጠላቶችክ የራስህ እምነት ተከታዮች ከክርስቲያን እንደዚህ አይነት ጠላት አታገኝም። ልንጠላ እንችላለን፣ ልንሳደብ እንችላለን፣ ግን በምድረ በዳ ሻንጣው አስይዞ እርቃንህን የሚለክ ክርስቲያን እንደዚህ አይነት ክፉ ክርስቲያን ውስጥ የለም። በእውነት ለመናገር እንደዚህ አይነት ክፉ የለም። እሺ ወገናችን ምን ችግር አለው? ሰይድ ተንጨራጨራችሁ ሙስሊሞች ምናምን እያለች ነውና በነገራችን ላይ እንኳን አደረሳችሁ። በእኛ ሃይማኖት አይፈቀድም ስትባል ሁልጊዜ አሰሙ። ለምን እንድንላችሁ እናንተ ጋር እንድንመሳሰል ነው የምትፈልጉት። በሚሆን ነገር እናንተ ጋር በሚያግባባን ነገር ተግባብተን እንኖራለን። በማይሆን ነገር ደግሞ ግዴታ ሙጭጭ አትበሉ። ለምን እንኳን አደረሳችሁ ማለት በእስልምና አይፈቀድም። ያው አቡፋኖም ይሄ ሰይድ ወረባቦ አሽቃባጭ ስለሆነ ነው እንጂ ወላሂ እንደማይፈቀድ ውስጡ ያውቃል። ግን የሆነ ተመሳሳይ ስለሆነ እንጂ አይፈቀድም። በሃይማኖቴ እንዳልላችሁ እንደዚህ አይፈቀድም ብሎ ቢናገር ራሱ ጥሩ ነበርና ወገናችን በማታውቂው ነገር ዝም ብለሽ ባትቀባጥሪ ጥሩ ነው። ሲቀጥል ደግሞ ሰይድ ወረባቦን ማን እንዳነሳው ታውቂያለሽ? ሙኒት የምትባለው ሙስሊሟ ናት። የ10,000 ብር ማነው የ10,000 ድርሃም ትኬት ቆርጣ ያላከችውና የት ያውቁ ነበረ ምናምን አሁን እናወቁ እንደዚህ ለምን አልክ ምናምን ብለው የምትይው ነገር እሱ የተሳሳተ ነው። ይህንን ነገር ሳወራ የምትጠሉኝ ካላችሁም አይ ዶንት ኬር። ግን በጣም አሽቃባጭ ማለት ሰላም አለይኩም ብሎ እንኳን ለክርስቲያን በዓል በሰላም አደረሳችሁ የሚል ሰው ማለት በጣም አሽቃባጭ፣ በጣም አስመሳይ፣ በጣም የማይታመን ሰው ማለት ሰው ነው። በቃ በተለይ ሰላም አለይኩም ብሎ እንደዛ ካለ ሀው ሐራም አላህ የማይፈቅደውን ነገር አንተ የሰውን ቀልብ ለማስደሰት ብለህ ሰው ዘንድ እወደዳለሁ ብላችሁ ወንድም ሆናችሁ ሴቶች ማለት ነው እንኳን አደረሳችሁ ለመስቀል ለአውደ ዓመቱ። ለማታውቁ የነገርኳችሁ ነው። በጣም አስመሳይ አስቃባጭ፣ ለሃይማኖታቸው ያልታመኑ በአደባባይ ለሃይማኖታቸው ያልታመኑ በአደባባይ ለፈጣሪያቸው ግድ የሌላቸው ሰዎች ናቸው። they don't care, they are caring about someone hurt ግን ማለት ነው the main thing these people forget የሰዎች ቀልብ ማለት ነው። ገና ለገና ሰዎች ይወዱኛል ብላችሁ ያላህን ድንበር የምታልፉ ሰዎች የሰዎች ቀልብ ያለው በአላህ እጅ ነው። አላህ ነው እነሱ እንዲወዷችሁ እንዲጠላችሁም የሚፈቅደው። ከሱ አምልጦ አይደለም ሰው የሚወዳችሁ። አላህን አስቀይማችሁ ሰውን አስደስታለሁ አትበሉ። ሰዎች ይወዱኛል ብላችሁ ማለት ነው። ወይ ደግሞ ለላይክ ብላችሁ ላይክ ምንም ያደርገው ነገር የለም። ወላ ቪው it's just simple ዝም እንኳን አደረሳችሁ ልትሉ ቀርቶ እንኳን አደረሳችሁ ስትባሉ ራሱ እኛ አይመለከተኝም። እንኳን አብሮ አደረሰን አይባልም። ሐራም ካላወቃችሁ yes በጣም ነው የሚገርሙኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት ሐራም ብቻ ሳይሆን ኩፍርም ደረጃ የሚያደርስ ንግግር ነው። እናንተ በስመ ብቻ ሙስሊም ሆናችሁ እምነት ማለት ምንነቱ ያልገባችሁ ሰዎች
ወደ አላሁ ስብሓነሁ ወተዓላ ተመልሳችሁ እምነታችሁን እወቁ። ስም ብቻ ኢስላም ሊያደርግህ አይችልም። አብደላህ መባልህ፣ ሁሴን መባልህ፣ አሕመድ፣ ሙሐመድ፣ አብድራሕማን መባልህ እስላም ሊያደርግህ አይችልም። በል ይሄ ብቻ አይደለም፣ ቀውሉ ላኢላሃ ኢለላህ የላኢላሃ ኢለላህ ንግግር ቃላቷ ብቻ ሙስሊም ልታደርግህ አትችልም። ላኢላሃ ኢለላህ የምታዘውንና የምትከለክለው ነገር ማትከለከል ከሆንክ ማለት ነው። ሁለተኛ ይህንን ቃል እንኳን አደረሰህ ብለህ አንድ ከእስልምና እምነት ውጭ ያለውን ሰው በአመት ባሉ እንኳን አደረሰህ ብለህ በምትናገር ጊዜ ውሸት ላይ ምስክር እየወጣህ ነው። ባልተከሰተ ነገር ላይ ባጢል የሚሰሩ ሰዎችን እየተባበርክ ነው። አላሁ ስብሓነሁ ወተዓላ ወተዓወኑ ዐለል ብሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ነው የሚለው። እንደዚሁም ሸሃደተ ዙር በውሸት ምስክር እየወጣህ ነው። አላሁ ስብሓነሁ ወተዓላ አማኞቹን ስጠቅስ ወለዚነ ላ የሽሀዱነ ዙራ ወኢዛ መሩ ቢለግዊ መሩ ኪራማ ነው የሚለው። ከእስልምና ውጭ ያለውን ሰው በአመት ባሉ እሱ በሚያከብረው አመት ባሎች እንኳን አደረሰህ ማለት በውሸት ያልተከሰተው ነገር ተከስቷል እያልክ ነው። ሸሃደተ ዙር ደግሞ ሚን ከባኢሪ ዙኑብ ነው። በል ኩፍር ደረጃ የሚያደርስ ነው ይሄን ንግግር ማለት ነው። በል ይሄ ብቻ አይደለም፣ እንኳን ለዚህ በዓል አደረሰህ በምትል ጊዜ አምላካችን ሞቶ እንኳን ተነሳ እያልክ ነው። አምላክ ይሞታል እያልክ ነው። አላሁ ስብሓነሁ ወተዓላ ደግሞ አላሁ ላኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነውም ነው የሚለው። ሌላኛው አሰላሙ ዓለይኩም ብለህ በምትጀምር ጊዜ ከእስልምና እምነት ውጭ ያለውን ሰው አሰላሙ ዓለይኩም ብለህ መጀመር ሐራም ነው። ላ ተብደኡ ልየሁደ ወነሳራ ቢሰላም፣ ሙሽሪኮችን በሰላምታ አይጀመርም። ሌላኛው ውድ ወንድሞች ያልክ ውድ ናቸው ክርስቲያኖች ለሙስሊሞች ውድ ናቸው። አላሁ ስብሓነሁ ወተዓላ ላ ተጂዱ ቀውመን ዩእሚኑነ ቢላሂ ወልየውሚል አኺር ዩዋዱነ መን ሓደ አላህ ወረሱለህ ነው። ካፍሮች ለእኛ ውድ ሆኖ አያውቁም። አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን፣ አጎቶቻችን፣ ቅርብ ዘመዶቻችን ቢሆኑ ራሱ ማለት ነው። ካፊሮችን በበዓላቸው ቀን እንኳን ያደረሳችሁ ማለት በሸሪዓ እንዴት ይታያል፣ በኢስላም እንዴት ይታያል ይላል። ይህንን ቪዲዮ ሼር እንድታደርጉ ትፈልጋለሁኝ። እሺ፣ አብዛኛው የሀገራችን ሙስሊም የሚሳሳትበት የሆነ ጉዳይ ነው። ይህ ስህተት ቀላል ስህተት አይደለም፣ እንደሌላው ኃጢአት አይደለም፣ እንደ ዝሙት እንደ ምናምን አይደለም። መሰረታዊ የሃይማኖታዊ ስህተት ነው። ግልጽ ነው አይደለም? መሰረታዊ የእምነታችሁ ጉዳይ ነው። ስለዚህ ሼር እንድታደርጉ ትፈልጋለሁ። ሙስሊም ያልሆኑ ሰዎች በሚያከብሯቸው በዓላቶች ላይ እንኳን አደረሳችሁ ማለት አይቻልም በፍጹም። አንደኛ፣ ያንን በዓላቸውን አስመልክቶ በሚሰሯቸው ተግባራቶች ላይ ማገዝ አይቻልም። ሁለተኛ፣ በዓላቸውን አስመልክተው የተሰሩ የምግብ አይነቶችን ዳቦም ሆነ ቂጣ፣ ውሃ፣ ምንም አይነት ነገር መብላት አይቻልም። እነዚህ ሶስቱን በደንብ ልታውቁ ይገባል። ግልጽ ነው አይደለ? የበዓላቸው ቀን እንኳን አደረሳችሁ ማለት በጣም ከባድ ወንጀል ነው፣ ኃጢአት ነው። ኢብን አልቀይም የተባሉ ታላቅ ዓሊም ምን ይላሉ? ከሃዲያኖችን የበዓላቸው ቀን እንኳን ያደረሳችሁ ማለት ከአላህ ውጭ ያሉ ጣዖቶችን በማምለካችሁ እንኳን ደስ ያላችሁ ብሎ ደስታውን የመግለጽ ያክል ነው ብለዋል። ከሃዲያኖችን የበዓላቸው ቀን እንኳን ያደረሳችሁ ማለት አሉ ሌላ ቦታ ላይ ዝሙት ከመስራት፣ ሰው ከመግደል፣ አጠቃላይ ታላላቅ ወንጀሎችን እነዚህን ከመፈጸም ሁሉ የከበደ ኃጢአት ነው ብለዋል። ስለዚህ ጥንቃቄ አድርጉ። እንዲሁም ደግሞ በዓሎቻቸውን አስመልክተው በሚሰሯቸው ተግባራቶች ላይ ማገዝ ፈጽሞ አይቻልም። የመስቀል ምናምን እየተባለ ሀገራችን ላይ ከዓመት ምናምን በፊት አይቻለሁኝ ሰዎች እንዲህ ቦታ ያጸዳሉ፣ ጣዖት የሚወጣበት እንዲህ አይነት ነገር ፈጽሞ ሃይማኖታዊ በሆነ ነገር ላይ ካገዛችሁ በጣም ከባድ ኃጢአት ላይ ወድቃችኋል። ስህተት ነው። እንዲሁም በዓላቸውን አስመልክተው የተሰሩ ምንም አይነት ዳቦ ቢያመጡላችሁ ውሃ ምናምን እንዳትቀምሱ አይቻልም። ይሄ ክፋታችን ሳይሆን ሃይማኖቱ መሰረቱ ነው። ግልጽ ነው አይደለ? ሌሎች ወገኖች ይህን ከክፋት ሊያዩት ይችላሉ። ክፋት አይደለም፣ መመሪያችን ይህ ነው። خلاص ከአላህ ውጭ ባሉ አምልኮቶች ላይ አላህ ባልፈቀዳቸው የአምልኮ አይነቶች ላይ መተባበር ፈጽሞ አይቻልም። እንኳን ያደረሳችሁ ማለት አይቻልም። የተሰሩትን ምግቦች መብላት አይቻልም። ሼር አድርጉት። ይሄን ነገር በጣም አብዛኛው ሙስሊም የሚወድቅበት ስህተት ነው። በጣም ከባድ ኃጢአት ነው እነዚህን ተግባራቶች ማድረግ።
ስለዚህ ሙስሊሞች ጥንቃቄ አድርጉ፣ ስለ ዲናችሁ ወቁ። ሰላም አለይኩም ወራህመቱላሂ ወበረካቱ።